ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 27 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። አራቱ የፋኖ አደረጃጀቶች እያደረጉት ያለው ውይይትና ወደ አንድ ድርጅት ለመምጣት ያለበትን ሁኔታ በተመለከተ አዲስ መረጃ ይዣለሁ። እሱን ወደ እናንተ አደርሳችኋለሁ። እንዲሁም ደግሞ ሌሎች የግንባር መረጃዎችንም በዝርዝር አካተቻለሁ። እነዚህን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በተለያዩ አካባቢዎች አሉ አሁናዊ ሁኔታዎችና የግንባር መረጃዎች እንደተለመደው ከመጨረሻ እስከ መጀመሪያው ትሰማላችሁ። አብራችሁ ቆዩ። ከዛ ባሻገር ሀሳብ አስተያየት ይኖራችሁ ጥቆማ ዜና@gmail.com ላይ ጥቆማዎችና ሀሳቦችን አድርሱኝ። እየተከታተላችሁ አብራችሁ እንድትቆዩ በድጋሚ ጠይቃለሁኝ። ብዙዎቻችሁ በማህበራዊ ሚዲያ የመልእክት መላላኪያ ዘዴዎች በርካታ መልእክቶችን አድርሳችሁኛል። በእጅጉ አመሰግናለሁ። ትዝብቶቻችሁን፣ አስተያየቶቻችሁን፣ ምልከታዎቻችሁን እኔም በየቀኑ እንግዲህ ከመልእክቶቹ መካከል አካባቢያዊ ሁኔታዎችን በአጠቃላይ ደግሞ የማህበረሰቡ ችግሮች ናቸው ያላችኋቸውን ጥቆማና አስተያየቶች በሚዲያ ቀርባለው እንዲስተካከሉና የሚመለከተው አካል ማስተካከያ እርምጃ እንዲወስድ እንዲሁም ደግሞ ህብረተሰቡ ድምፁ እንዲሰማለት በማድረግ በኩል ይህን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። ዛሬ 84ኛው የአርበኞች የድል መታሰቢያ ቀን ነው። የኢትዮጵያ አርበኞች የድል መታሰቢያ ቀን ነው። 84ኛው ሚያዝያ 27 እየተባለ የሚጠራው ከዚህ ጋር በተያያዘ በርካቶቹ የፋኖ መሪዎችም የመንግስት ባለስልጣናትም እንኳን አደረሳችሁ መልእክቶችን እያስተላለፉ ነው የሚገኙት። በዓሉም እንግዲህ በአዲስ አበባ ስለመከበሩ የመንግስት ሚዲያዎች እየገለጹ ነው የሚገኙት። ይህንን በተመለከተ እንግዲህ በተለይ አርበኞችን ታሪክና የ5 ዓመቱን የፋሽስት ተጋድሎ በተመለከተ በርካታ አርበኞች ታሪካቸው፣ ጀብዷቸው እንዲሁም ደግሞ ለትውልድ በአርበኝነት ታሪካቸው ተመዝግበው የተላለፉ በርካቶች ናቸው። የአርበኞችን ታሪክ በመጻፍ እንዲሁም ደግሞ ስለ አርበኞች ልዩ ትውልዱ አዲሱ ትውልድና አሁኑ ትውልድ ስለ ትናንት አርበኞች የታሪክ ትስስር እንዲኖረው በመጽሐፍ በኩል እንግዲህ ከሚታወቁ ሰዎች መካከል በዛሬው ቀን ለማስታወስ የፈለኩት አቶ ታዲዮስ ታንቱ ነው። ጋዜጠኛና ደራሲ ታዲዮስ ታንቱ ደመላሽ በሚል የአርበኞችን ትውልድ ተጋድሎ በሚመለከት 2 መጽሐፍቶችን ጽፈዋል። ደመላሽ ቁጥር 1፣ ደመላሽ ቁጥር 2 በሚል የኢትዮጵያ አርበኞች ታሪክን ጽፈዋል። አሁን እሳቸው በእስር ቤት ነው የሚገኙት። ያው ታዲዮስ ብዙዎቹ በሚያቀርቧቸው በተለይ ሀሳቦች አይስማሙም። በአንዳንዶቹ ደግሞ የበለጠ ትክክለኛ ወቅቱን የዋጁ ሀሳብና አስተያየቶችን የሚያቀርቡ ሰው ናቸው፣ የእውነት ሰው በማለት ብዙዎቹ ደግሞ ድጋፍ የሚሰጧቸው አሁን በእስር ላይ ነው የሚገኙት። 6 ዓመት ተፈርዶባቸው። ለማንኛውም የምታገኙ ከሆነ እንግዲህ ዋና ዋና አርበኞችንና ታሪኮቻቸውን ያሰናዷቸውን ከዛ ባሻገር በርካታ እንግዲህ ከሳቸው ባሻገር ያው እስር ላይ ስለሆኑም ነው ይህን ማንሳት እንጂ በርካታ የአርበኞች ታሪኮች ተጽፈዋል። እሱን ልታነቡ ትችላላችሁ። እንግዲህ የኢትዮጵያ አርበኞች 5 ዓመታት ጸረ ፋሽዝም ትግልም በድል የተቋጨበት ዕለት ነው ዛሬ 84 ዓመት ንጉሱ ከ5 ዓመታት የእንግሊዝ ስደት በኋላ ወደ አዲስ አበባ የተመለሱበት ወደ ዙፋናቸውና ዘውዳቸው የተመለሱበት ዕለት ነው ዛሬ ሚያዝያ 27 1933 ዓ.ም። በነጻነት ተጋድሎ እንግዲህ ዓመታት በዱር በገደል ጠላትን መውጫ መግቢያ ሳጡ አርበኞች ታሪክ የሚወደስበት ቀን ነው። ይሄ ጣሊያን ከ40 ዓመታት በኋላ በምድር ያፈራውን የዘመኑን ጦር መሳሪያ ታጥቆ የአድዋን በቀል ለመበቀል የመጣበት ዘመን መሆኑ ያው እንግዲህ ብዙ ሰዎች የሚያውቁት ታሪክ ነው። በዚህ ዘመን ጣሊያን በ40 ዓመት ዝግጅት ይዞ ሲመጣ ተመልሶ ሁለተኛውን ወረራ ሲጀምር ኢትዮጵያን ግን በአድዋ ድል ተኩራርተው ተዘናግተው ቆመው ነበር ይላሉ። እንግዲህ በርካታ የአርበኞች ታሪክ የጻፉ እንደነ ፕሮፌሰር መስፍን ወልደማርያም የመሳሰሉ የማህበረሰብ ምሁራን ይህን ሲተቹ ነው። ትክክል ነው። በ40 ዓመት ምንም አይነት ጥንቃቄ ሳይደረግ ነው ጣሊያን ሁለተኛውን ወረራ የፈጸመው። ጣሊያን ለሁለተኛ ወረራ ሲመጣ ከ275 በላይ ዘመናዊ መድፎችን ይዞ ከ200 በላይ ታንክ እንዲሁም ደግሞ ከ205 በላይ የጦር ሄሊኮፕተሮችን 5000 በላይ የመካናይዝድ ወይም ደግሞ የማሽን ተተኳሽ መሳሪያዎችን ይዞ ሲመጣ ኢትዮጵያን ግን 200 በማይሞሉ አሮጌ መድፎች ነበር ጣሊያንን የጠበቁት። ይሄ እንግዲህ የሚያሳየው የትውልድ መዘናጋትን ነው። ለዕለቱ ጋር በተያያዘ እንግዲህ 5 ዓመት የመከራ ዘመን በርካታ ስመጥር አርበኞች ወደፊት እንዲመጡ አድርጓል። ይህንን ተከትሎ ታሪክ በደማቁ የጻፋቸው በርካታ አርበኞች አሉ። ንጉሱ ከተመለሱ በኋላ ግን እስካሁን ድረስ የዘለቀው የፖለቲካ ባህል በአዲስ የተዋረሰበትና የአርበኞች ታሪክ እንዲደበዝዝ የባንዳ ታሪክ ደግሞ እንዲጎላ የተደረገው ንጉሱ ባንዳዎችን በመሾም አርበኞችን በመግደል በማሳደድ እንዲሁም ደግሞ በማሸማቀቅ ንጉሱ ሸሽተው ስለነበረ ከአርበኞቹ ጋር
የሚስተካከል ተክለ ቁመና ስለሌላቸው በኢትዮጵያ ውስጥ የአድርባይነት ፖለቲካን ንጉሱ ከጣሊያን ዘመቻ በኋላ ይዘው ተመለሱ የሚሉ ወቀሳዎችም ይቀርባሉ። እንግዲህ ስለለቱ ይህንን ካልኩኝ ዛሬም በተመለከተ አብይ አህመድ እንግዲህ ወደፊትም ብልጽግና በስልጣን ይቀጥላል የሚል ይዘት ያለው መልእክት አስተላልፏል። ጠቅላይ ሚኒስትር አብይ አህመድ ይቅርታ አስተላልፈዋል። አብይ አህመድ የአርበኞች ዕለት የመጀመሪያውን አርበኝነት መዘከሪያ ሲሆን ሁለተኛውን አርበኝነት እንግዲህ በሳቸው ዘመን የሚኖረውን እንደማለት ነው። ይሄ ሌላው ደግሞ መሰረት ማጽኛ ይሆናል የሚል ጽሁፍ ነው ያሰራቸው። ጽሁፉ የዳንኤል ክብረት ነው የሚመስለው። ያው ወገኛ ጽሁፎችን ለጠቅላይ ሚኒስትሩ እየጻፈ የሚያደርሰው እሱ ስለሆነ ነው። እንግዲህ ከስልጣን አልወርድም አርበኛ ነኝ እቀጥላለሁ የሚል ነው የሚመስለው። መሰረት እየያዝኩበት ነው። ወደ መልእክቶቻችሁ ሴት ደግሞ ከደረሱ መልእክቶች መካከል ወደ ደብረ ታቦር የሚወስደንን ነው። እንግዲህ ይህንን መልእክት የማደርሰው ብዙዎቹ አካባቢዎች ያለው ማስተካከያ ዲሲፕሊን እርምጃ እንዲወሰድ ነው። ከአሜሪካ ወደ ደብረ ታቦር ማህደረ ማርያም አካባቢ የእናቱን ሞት ተከትሎ ቀብር ላይ ለመገኘት ከአሜሪካ የመጣ አንድ ሰው በአካባቢው በፋኖ ታጣቂዎች ፋኖ ነን በሚሉ እንዲሁም ደግሞ በፎቶ በሚታወቁ በአካባቢ ማህበረሰብ ላይ እንዲሁም ራሱን ጨምሮ የተፈጸመ ዝርፊያን በተመለከተ ጉዳዩ ድንጋጤ እንደፈጠረበት እና ይሄ መስተካከል ያለበት ነው። በፋኖ የምናደርገው ድጋፍ መሬት ላይ በዚህ መንገድ የሚሄዱ ካሉ ሌላው እውነተኛው ፋኖ ይህንን ጉዳይ መግታት አለበት። ይህ ጉዳይ መቆም መስተካከል አለበት በሚል የገጠመውን ጉዳይ በተመለከተ እንግዲህ ያደረሰው መረጃ ነው። ይሄ ጉዳይ የራስን ህዝብ ምሽግ አድርጎ የሚዋጋ ኃይል ትግል ደጋፊውን፣ አቃፊውን፣ ስንቅ አቀባዩንና ግፍና መከራ እየተቀበለለት ያለን ህዝብ በዚህ መንገድ በተለየ መንገድ ዝርፊያ መፈጸም ወይም ደግሞ አስነዋሪ ድርጊቶችን መፈጸም ትግልን ብቻ ሳይሆን ለራስንም ህልውና አደጋ ውስጥ ይጥላል የሚል አስተያየቱን አድርሷል። ይኸው አድርሻለሁ። ሌላው አፈሳን በተመለከተ በተለያዩ አካባቢዎች በርካታ መረጃዎችን አድርሳችሁኛል። በሌላ መረጃ ጊዜ እመለስባቸዋለሁ። ወልዲያ ከደረሰኝ አፈሳ መረጃ ግን አንዱን ላቅረብ። ከደረሱ መካከል የወልዲያውን ከቤት እንዳንወጣ ተከልክለናል ይላሉ። አንድ ሰው በትላንትናው ዕለት ከቤት እንዳንወጣ ተከልክለን የዋል ነው። በርካታ ወጣቶች ከቤት አይወጡም። ከቤት ይወጡ ካሉም ወደ ገጠር ዘመድ እየሄዱ እየተሸሹ ነው የሚገኙት። አፈሳው በዚህ ልክ ነው። የወልዲያ ከተማ ጎንደር በር ተብሎ በሚጠራው አካባቢ ለጉልበት ስራ ተብለው የተጠሩ 40 ወጣቶችና ጎልማሶች ታፍሰው ተወስደዋል። በጉልበት ስራ የተዳደሩ የነበሩ አፈሳው ይህንን ነው የሚመስለው ሲል ይህንን ገልጿል። ወታደራዊ አፈሳና የግዳጅ ምልመላ ጋር በተያያዘ የኢትዮጵያ ሰብዓዊ መብቶች ኮሚሽን አሳፋሪ ምላሽ ነው እየሰጠው። እንግዲህ ባለፈው የቀድሞው የኢህአዴግ ማዕከላዊ ኮሚቴ አባል ለዚህ ተቋም በኮሚሽነርነት ሲሾሙ በርካቶቹ የሰውየውን አቋም በመያዝ የተቋሙን ገለልተኝነት የፓርቲ መገልገያ ያደርገዋል የሚል ስጋቶችም ነበሯቸው። በተጨባጭ እሱን ነው ያሳዩት ኮሚሽነሩ። አሳፋሪ ምላሽ ነው ተብሏል። የምርመራ ቅደም ተከተሉን ጭምር ራሱ ያልጠበቀ የመንግስትን ገጽታና ገጽታው እንዳይበላሽ የተሰጠ ምላሽ ነው በሚል ነው። ምንድነው የኢሰመኮ ኮሚሽነር ብርሃኑ አዴሎ የመከላከያ ሰራዊት ምልመላ መስፈርቱን በተመለከተ የመከላከያ አመራሮችን አነጋግረናቸዋል። በመስፈርቱ መሰረት ነው እየመለመልን ያለ ነው ብለውናል ነው የሚሉት። መከላከያ ወትሮስ ሌላ ምን ሊል ይችላል? በቃል አቀባዩ በኩል ባለፈው ቅዳሜም ይህንን እኮ መግለጫ ሰጥቷል። ስለዚህ እንደ ኢሰመኮን ዶክተር ዳንኤል በቀለ የመሩት ተቋም ነው ምርመራዎችን በራሱ ገለልተኛ ሆኖ ካገኘ በኋላ ከተጎጂዎች ካጣራ በኋላ ወደዛ ተቋም ነው መረጃዎችን ይዞ መሄድ አለበት። የምርመራ ሂደቱም እሱን ነው የሚመስለው። መሬት ላይ መረጃዎችን በመሰብሰብ ነው የሚጀምረው። አሁን ግን መከላከያ ሰራዊቱ ቀድሞ የገጽታ ግንባታ ምላሽ እንዲያደርግ አነጋግረናቸዋል። በመስፈርቱ መሰረት ነው እየመለመልን ያለ ነው ምልመላ እየተደረገ ያለው ብለውናል። ከዚህ በኋላ ወደ ማጣራት እንሄዳለን የሚል አሳፋሪ ምላሽ ነው የሰጡት። እንግዲህ ተቋም ላለፉት 4 እና ከዛ በላይ ዓመታት ቢያንስ በተለያዩ አካባቢዎች ይፈጸሙ የነበሩ ሰብአዊ መብት ጉዳዮች ሲያጣራ ነበር። አሁን ግን ያው በአብይ አህመድ ቀጥታ ትዕዛዝ የሚሰሩ ሰዎች የተቆጣጠሩት እንደው የፓርቲ አቋም የያዙ ሰዎች የሚመሩት ሆኗል። የተለየ ነገር እንደማያመጣም ያው የተባለው ነገር ነው የሆነው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ በጉራጌ ዞን በአማራ ተወላጆች ላይ የሚፈጸመው አጠቃላይ የሰብአዊ ድርጊት በተመለከተ ወልቂጤ ከተማ በአማራ ተወላጆች ላይ ማንነት ተኮር ጥቃት እየተፈጸመ ነው። ሚያዝያ 25 ለሚያዝያ 26 ምሽት ጭንብል ያጠለቁ በርካታ ሰዎች ገጀራ፣ የጦር መሳሪያ የያዙ በአማራ ተወላጆች ቤት ለቤት እየዞሩና እየገቡ ጥቃት አድርሰዋል። ማሰቃየት ፈጽመዋል። መሳሪያ ያላችሁ በሚል ሌሊቱን ሴቶችና ህፃናት ሳይቀር ጭምር ጉዳት አድርሰዋል ተብሏል። አንድ ሴት እንግዲህ መሳሪያ ያለሽ በሚል በልጇ አንድ ልጇ ፊት ነው ባለም የላት ነው የተባለው በሱ ፊት ማሰቃየት ፈጽመውባታል።
እንዲሁም ደግሞ ሌላም ጥቃት ፈጽሞባታል። በተመሳሳይ አንድ ሰው ቆስሎ ሆስፒታል ገብቷል ነው የተባለው። ይህንን ጉዳይ በተመለከተ መረጃ ያደረሱ የመረጃ ምንጮች የአማራ ተወላጆችን የማፈናቀል ቅድመ ፕሮጀክት ነው። ከአራት ዓመት በፊት ወልቂጤ ከተማ የሚገኙ የአማራ ተወላጆች የንግድ ቤቶችን ምልክት ያደርጉ ነበር። በወቅቱ ትጥቅ አለው አማራው ይወጋናል በሚል ጉዳዩን አቁመውት ነበር ካድሬዎቹ። አሁን እንደገና ጭንብል እያለበሱ ፖሊስ ነን በሚሏቸው ሰዎች ስምሪት ይህንን ጀምረዋል ነው የሚሉት። መሳሪያ እናስወርዳለን፣ መሳሪያ ካስወርን በኋላ ደግሞ ማፈናቀል ስራችን እንቀጥላለን የሚል እንቅስቃሴ ነው ብለዋል። ወደ ወለጋ የሚወስድ መረጃ ላስከትል። ወለጋ ከ30 በላይ ሰዎች ታግተዋል። ከጊዳ ከተማ ወደ አዲስ አበባ ሲጓዝ የነበረ ተሽከርካሪ ዲቾ በተባለ ቦታ 17 ተሳፋሪዎችን ይዞ ታግቷል። እገታው ትላንትና ሚያዝያ 26 2017 ረፋድ የተፈጸመ እንደሆነ መረጃ ምንጮች ገልጸዋል። ከ3 ቀናት በፊት እንደዚሁ ሲቡ ስሬ ተብሎ የሚጠራ ወረዳ 13 የአማራ ተወላጆች ታግተዋል። በሸኔ ታጣቂዎች ነው የታገቱት። እንግዲህ ይህንን በተመለከተ ተጨማሪ መረጃዎችም አሉ። ጃርደጋ ጃርቴ ወለጋ 7 አማራ ተወላጆች ታግተው እስካሁን ድረስ አልተገኙም። ከነዚህ 3ቱ ማምለጣቸውን ነው መረጃዎች የሚጠቁሙት። ሌላው ሻምቡ ጫሜጆ ተብሎ ቢጠራ ቦታ ባልና ሚስት ታግተው ባል አምልጧል። ሚስቱ እስካሁን እንደታገተች ነች። አቢ ደንጎሮ ተብሎ የሚጠራ ቦታ እንደዚህ ቱሉ ዋዩ ከተማ በሽር አህመድ የተባለ አዛውንት በሸኔ ታጣቂዎች እና በቄሮዎች በአሰቃቂ ሁኔታ በገጀራ ተቀጥቅጦ ተገድሏል። የአማራ ተወላጅ ታጋቾችን ለማስለቀቅ የአማራ ተወላጆች እንግዲህ እንቅስቃሴ አድርገዋል። በአካባቢው በሚገኙ የሸኔ ታጣቂዎች ላይም እርምጃ ወስደዋል ነው የተባለው። ዳኒሻ ተብሎ በሚጠራ ቦታ የአማራ ተወላጆች በወሰዱት እርምጃ 3 የሸኔ ታጣቂዎች ሲሞቱ ሌሎች ቆስለዋል ተብሏል። መከላከያ አቢ ደንጎሮ ተብሎ የሚጠራው ወረዳ የሆሮ ቀበሌዎች ላይ ከፍተኛ ስምሪት እያደረገ ነው። ለምንድነው የሸኔ ታጣቂዎች ላይ ጥቃት የከፈቱት እነማን ናቸው? ፋኖዎች ናቸው በሚል አዲስ ስምሪት ጀምረዋል ነው የተባለው። ወለጋ አካባቢ ያለው ሁኔታ ይህንን ነው የሚመስለው። ሌላው ወደ አፋር የሚወስድን መረጃ ነው። ሰሞኑን ከአፋር ብሔራዊ ክልላዊ ስልጣን ተነስተው የመንግስት ተሽከርካሪና አጃቢዎቻቸውን ሹፌርና ጥበቃ ይዘው ወደ ኤርትራ የገቡት ባለስልጣን ትጥቅ ትግል መጀመራቸውን በይፋ ገልጸዋል። ሀጂ ኢብራሂም ኦስማን የትጥቅ ትግል በይፋ ጀምረዋል። የአፋር ክልል ግብርና ቢሮ ኃላፊ የነበሩት ከ2 ሳምንት በፊት ሚያዝያ 11 በአፋር በኩል ወደ ኤርትራ የገቡት የክልሉ ምክር ቤት አባል ከ15 ቀናት በኋላ በድንጋይ ስር መሳሪያ ታጥቀው ታይተዋል። በይፋም ትጥቅ ትግል ጀምረው ብልጽግናን እንደሚታገሉ ነው ያሳወቁት። እንግዲህ የትግል መሬታቸው ግን አፋር እንደሆነ ነው መረጃዎቹ የሚጠቁሙት። እንግዲህ የኤርትራ መንግስት ደግሞ በኃይል ለመጣል የሚንቀሳቀስ ኃይል ደግሞ በኢትዮጵያ መንግስት በኩል እየተደገፈ አዲስ አበባ እና አፋር ቢሮውን ከፍቷል። ከነዚህ መካከል ብርጌድ ንሓምዱ ተብሎ የሚጠራው አለ። እንዲሁም ደግሞ የቀይ ባህር አፋሮች ነፃ አውጪ ግንባር እየተባለ የሚጠራው ደግሞ እንዲሁም ደግሞ እሱና ሌሎች ትጥቅ ትግል የሚያደርጉ ድርጅቶች በኢትዮጵያ መንግስት በኩል ድጋፍ የተደረገላቸው ቢሮዎቻቸውን በአፋር ክልል ከፍተዋል ነው የተባለው። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ ወደ ብናት ደቡብ ጎንደር የሚወስድ መረጃ አላስቀድም። ብናት ደቡብ ጎንደር በርካታ ተሽከርካሪዎች ለግዳጅ በሚል በመከላከያ ተወስደዋል ተብሏል። ከፊሎቹ በግዳጅ የታፈሱትን ወጣቶች ወደ ማዕከላትና የዞን ማዕከላትና ወደ ማሰልጠኛ ጣቢያዎች እየወሰዱ ሲሆን ሌሎቹ ደግሞ በገጠር አካባቢ መከላከያ ለሚያደርገው ዘመቻ በሚል የህዝብ ትራንስፖርት እንቅስቃሴ ቆሞ በርካታ ተሽከርካሪዎች በመከላከያ ተወስደዋል ነው የተባለው። አሰሳ፣ ስምሪት ዘመቻ በሚደረግባቸው ቦታዎችም እንደዚሁ ከ170 በላይ የአርሶ አደር የቁም እንስሳትን የመንግስት የጸጥታ ሰዎች ሚሊሻ፣ አድማ ብተናና መከላከያ ነድተው ወደ ከተማ ወስደዋል ነው የተባለው። ከ5 በላይ ተሽከርካሪዎች የታፈሱ ወጣቶች ወደ ደብረ ታቦር ተጭነዋል። በሚሊሻ ላይ ድንጋይ ወረወሩ የተባሉ እናቶች ድብደባም እንደዚሁ ደግሞ ባለፈው ማሳዛይ ግድያም ተፈጽሞባቸዋል። ልጆቻችን ልቀቁ በሚል እናቶች በሚሊሻ ላይ ድንጋይ ወርውረዋል በሚል ሚሊሻዎች በአሰቃቂ ሁኔታ በአፈሙዝ የደበደቧቸው በርካታ እናቶች አሉ ነው የተባለው። ሌላው አድማ ተጠርቷል የሚል ሌላ መረጃ አለ። የተሽከርካሪዎች አድማ በምስራቅ አማራ ከአለማጣ እስከ ደብረ ብርሃን ባሉት እንግዲህ አለማጣ፣ ቆቦ፣ ወልዲያ፣ መርሳ፣ ውጫሌ፣ ሐይቅ፣ ደሴ፣ ኮምቦልቻ፣ ከሚሴ፣ ሸዋሮቢት፣ ደብረ ብርሃንን ጨምሮ በእነዚህ መስመሮች በሚገኙ በቀጠናዎች የተሽከርካሪዎች አድማ ጠርተዋል የሚል መረጃ ነው የወጣው። በምስራቅ አማራ ቀጠና እንግዲህ ከላይ እስከተገለጸው ከአለማጣ እስከ ደብረ ብርሃን ድረስ ባሉት የተጠራው አድማ ምክንያቱ ሾፌሮች ላይ እንዲሁም ደግሞ የአሽከርካሪ ባለቤቶች ላይ
በተለያዩ ሰበብ አስባቦች የመንግስት ክፍያዎች መብዛት እንዲሁም ደግሞ ቅጣቶች መጨመርና የታሪፍ ማሻሻያ ጥያቄ ተግባራዊ ያለመደረጉን ተከትሎ ከዛሬ ከሚያዝያ 27 እስከ ሚያዝያ 29 የሚቆይ ለ3 ቀናት አድማ ተጠርቷል ነው ያሉት የመረጃ ምንጮቹ። አድማውን እናስተባብራለን የሚሉት የመረጃ ምንጮች በእነዚህ ከተሞች ወልዲያ፣ ደሴ፣ ኮምቦልቻ፣ ሸዋሮቢት ካለማጣ ጀምሮ እስከ ደብረ ብርሃን ተሽከርካሪዎች ይቆማሉ ብለዋል። እስካሁን ግን ከተጠቀሱት ከተሞች ያሉ የመረጃ ምንጮች እንዳረጋገጡት ዛሬ በዚህ ሰዓት ማለት ነው የመረጃ ወደ እናንተ እየተላለፈ ባለበት ሰዓት በአንድ ከተማ ተሽከርካሪ አለመቆሙንና መደበኛ የተሽከርካሪዎችና የተሳፋሪዎች እንቅስቃሴ መኖሩን የትራንስፖርት እንቅስቃሴ መኖሩን ነው መረጃዎች የገለጹት። አስተባባሪዎቹ ግን ማብራሪያ ተጠይቀው ነበር። በድጋሚ ተሽከርካሪዎች እየሰሩ ነው፣ እናንተ አድማ ጠርታችኋል በሚል ተግባራዊ ይደረጋል፣ ብዙዎቹ መረጃ ስለሌላቸው ነው፣ ስለዚህ ተግባራዊ ይደረጋል ሲሉ ነው ይህንን እየገለጹት። አሽከርካሪዎች ናቸው ይህን አድማ እየጠሩት፣ ለ3 ቀናት ይቆያል ተብሏል። ወደ ሌሎች መረጃዎች ሲሄድ ወደ አርማጭሆ የሚወስደን መረጃ አስከትላለሁ። ከዛ በፊት ግን አንድ የጥንቃቄ መልእክት ላድርስ። በጅቡቲ የምትገኙ ኢትዮጵያውያን ጥንቃቄ እንድታደርጉ ነው ይሄ መረጃ ለእናንተ የሚተላለፈው። መጠነ ሰፊ የሆነ የአፈሳ ዘመቻ በጅቡቲ የጸጥታ ኃይሎች በኩል ሊፈጸም ዝግጅት እየተደረገ ነው። በርካታ ተሽከርካሪዎች እንዲሁም ደግሞ በተለያዩ ቦታዎች ስደተኞችን የሚይዙ ፖሊሶች፣ ወታደሮች ስምሪት እየተሰጠ ነው ተብሏል። ህጋዊ የመኖሪያ ሰነድ የላቸውም የተባሉ ኢትዮጵያውያን ይያዛሉ፣ ወደ ሀገራቸው በኃይል ይመለሳሉ ነው የተባለው። ይህንን ተከትሎ እንግዲህ በጅቡቲ በተለያየ መንገድ በጊዜያዊነት በቋሚነት ወይም ደግሞ ለደራሽ ስራዎች በጅቡቲ ውስጥ የምትገኙ ኢትዮጵያውያን ይህ መረጃ የምትከታተሉ የትራንስፖርት ሰነዶቻችሁን፣ የጉዞ ሰነዶቻችሁን፣ አጠቃላይ አስፈላጊ የጉዞ ሰነዶቻችሁና ፈቃድ ካላችሁ እሱን ይዛችሁ እንድትንቀሳቀሱ በድንገት መንገድ ላይ ታፍሳችሁ ችግር ውስጥ እንዳትገቡ በሚል መልእክቱን ማስተላለፍ አስፈላጊ ሆኖ ነው። ወደ አርማጭሆ ነው የሚሄደው። ወደ አርማጭሆ ሲሄድ ሙሴባምብ፣ ገበዝ፣ ደኳይና በተባሉ ቦታዎች በተደረገ ከፍተኛ ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት መድረሱን የዓይን እማኞች ገልጸዋል። የዓይን እማኞች ትላንትና ረፋድ በእነዚህ ቦታዎች በተደረጉ ውጊያዎች 19 የሚደርሱ የአካባቢው ሚሊሻዎች ወይ ደግሞ ሰላም አስከባሪ እያሉ እነሱ የሚጠሯቸው 3 የፖሊስ አባላት በነበረው ከፋኖ ጋር በነበረው ውጊያ መሞታቸውን በዓይናቸው ተመልክተው ይህንን አረጋግጠዋል። ዛሬም ከትናንቱ ውጊያ በቀጠለው የጠፉ ያልተገኙ ሰዎች አሉ እየተፈለጉ ያሉት። ትላንትና ያን ያክል የሚሊሻ አባል መሞት ተከትሎ በተለያዩ የወረዳው ቀበሌዎች የሚሊሻ አስከሬኖች ወደ ትውልድ ሰፈሮቻቸው እየተላኩ ነው የሚገኙት። ይሄ በወረዳው ከፍተኛ ድንጋጤ ፈጥሯል ሲሉ ነው የመረጃ ምንጮች የገለጹት። ዛሬም የጠፉ ያልተገኙ የሚሊሻ አባላት አሉ ብለዋል። ፋኖ መምህር አስፋው በዚህ አካባቢ የሚንቀሳቀስ ፋኖ ቃል አቀባይ የረመጡ ደጀነ የተባለ አዲስ ክፍለ ጦር እንደሆነ የገለጸው ከ40 በላይ የመንግስት ኃይሎች ሙትና ቁስለኛ መሆናቸውን፣ ከ40 በላይ ነፍስ ወከፍና የቡድን መሳሪያዎች በፋኖች መግባታቸውን እሱ አረጋግጧል። የዓይን እማኞች ደግሞ ቁጥሩን ወደ 22 ዝቅ ያደርጉታል። ዛሬም በአካባቢው ከፍተኛ ውጥረት መኖሩን ነው መረጃዎች እየገለጹት። ወደ ሌላው መረጃ ሲሄድ እንግዲህ ከምትጠብቋቸው መረጃዎች መካከል 4ቱ የፋኖ አደረጃጀቶች ወደ አንድ ለመምጣት ያደረጉ ያለውን አጠቃላይ ሁኔታ በተመለከተ ጉዳዩ ወደ ጫፍ ደርሷል ነው የተባለው። የአማራ ፋኖ በጎንደር አንድነት፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በወሎ ወይም አማራ 4ቱ የፋኖ አደረጃጀቶች ሁለት ተወካዮች ወክለው ንግግር ላይ ይገኛሉ። ውይይቱ ላለፉት 3 ቀናት ቀጥሎ ዛሬ 3ኛ ቀኑ ይዟል። አንድ የጋራ ድርጅት ለመመስረት የመጨረሻ ነው የተባለው ውይይት እየተደረገ እንደሆነ ነው ውስጥ አዋቂ የመረጃ ምንጮች እየገለጹት። ወደ አንድነት ለመምጣት በብዙ ጉዳዮች ላይ ስምምነት ላይ ተደርሷል ተብሏል። ከአሁን በፊት ባልተስማሙባቸው ጉዳይና ድርጅት ለመመስረት እንቅፋት የነበሩባቸውና ብዙ ጊዜ ስብሰባ ተሰብስቦ የተበተኑባቸው ጉዳዮች ላይ መግባባት ደርሰዋል። የጋራ ድርጅት ይፋ ይደረጋል ተብሎ ነው የሚጠበቀው። ዛሬ 3ኛ ቀኑን በያዘው ውይይት ምናልባትም ዛሬ በሰዓታት ውስጥ ሊጠናቀቅ ይችላል ብለዋል የመረጃ ምንጮቹ። በዚህ ዙር እንግዲህ ስብሰባ ስምምነት ላይ ተደርሷል ነው የተባለው። የድርጅቱ ስም ድርጅት ተቋማዊ መዋቅርና አደረጃጀቱ አጠቃላይ ይፋ ይደረጋል። ይህም እየተጠበቀ ነው የሚገኘው። እንግዲህ 3ኛ ቀኑን የያዘ ከ4ቱ አደረጃጀቶች ሁለት ተወካዮች የተገኙበት ስብሰባ ነው እየተደረገ ያለው ተብሏል። ብዙዎቹ ላይ ስምምነት ላይ ተደርሷል። እንግዲህ ያው ብዙዎቹ ግፊት ሲያደርጉበት የነበረውና ፋኖ ወደ አንድ እንዲመጣ በሚል ጥያቄ ሲያቀርቡበት የነበረው ጉዳይ ነው።
ይህም እንግዲህ ጉዳይ ተሳክቶ ወደ አንድ መጥተው ደግሞ ሌላው ከዚህ ቀደም ብሎ ደግሞ ሰኔ 27 2016 ከተመሰረተው ከአፋድ አማራ ፋኖ ህዝባዊ ድርጅት ጋር በጋራ የሚሰሩበትና ወደ አንድ የአማራ ተቋም የሚመጡበት መንገድ ያው እንግዲህ ግማሽ መንገድ የመጓዝ ያክል ነው። ይሄ በእውነቱ በጉጉት የሚጠበቅ ነው፣ አብሮ የሚጠበቅ ነው። ከተያዙት መረጃዎች መካከል አንዱ ይሄ ነው። ወደ ዳንግላ የሚወስደን መረጃ ላስከትል። ዳንግላ ከተማ አቅራቢያ ጊሳ በተባለ ቦታ ዛሬ ረፋድ ከፍተኛ ተኩስ ነበር ተብሏል። ጊሳ ከተማ ለበርካታ ወራት በካምፕነት ይዘው ተቀምጠው የነበሩ የመንግስት ወታደሮች ከተማውን ለቀው ወጥተዋል ተብሏል። የመንግስት ወታደሮች መልቀቃቸውን ተከትሎ የፋኖ ጊሳ ከተማን ይዘዋል። ከዳንግላ በቅርብ ርቀት የምትገኝ ነች። የማሰልጠኛ ካምፕ ጭምር ያለባት ቦታ ነች። ወታደራዊ ካምፕ የምታገለግል ቦታ ነች። ልዩ የማሰልጠኛ ቦታውንም እንደዚሁ በተመለከተ የመረጃ ምንጮቹ የቦታውን ስም አድርሰዋል። እሱንም ወደ እናንተ ላድርስ። የደረሰው ጉዳት ግን በውል አልታወቀም ነው የተባለው። ልዩ ስሟ በአርባሽ ተብላ የምትጠራ ማሰልጠኛ ጣቢያ ጭምር ነች። እንግዲህ ፋኖ የያዘው የደረሰው ጉዳት በዝርዝር አልታወቀም። መረጃው እንደደረሰ ወደ እናንተ የማደርስ ይሆናል። ወደ ምስራቅ ጎጃም የሚወስደን መረጃ ላስከትል። ዲማ አካባቢ ትላንትናና ከትላንት ወዲያ በተለያዩ ገጠራማ አካባቢዎች የመንግስት ኃይሎች ስምሪት ወስደው በአካባቢው ውጊያ ሲደረግ ነበር። በተለይ መንግስቶ የቀባሃና ደብረ ኢየሱስ ተብለው የሚጠሩ አካባቢዎች የመንግስት ወታደሮች በአካባቢው ነዋሪዎች ንብረት ላይ እንደዚሁ ዝርፊያ ፈጽመዋል። የወርቅ ሀብል፣ ጥሬ ገንዘብና ብርበራ በሚል የተለያዩ ንብረቶችን ወስደዋል ነው እየተባለው። ይህንን በተመለከተ ዝርዝር መረጃዎች እየተዘጋጁ መሆናቸውን የመረጃ ምንጮች ገልጸዋል። እነሱ ይፋ ሲደረጉ ወደ እናንተ የሚደርሱ ይሆናል። እነዚህ ጸልማ፣ መንግስቶ፣ የቀባሃና በተባሉ አካባቢዎች በነበረው ውጊያ ግን የደረሰው ዝርዝር ጉዳት አልታወቀም። አሁንም ከነዚህ አካባቢዎች ስምሪት ወስዶ የነበረው የመንግስት ኃይል ሌሊቱን ቢወጣም በርካታ ጉዳት ማድረሱን ነው የመረጃ ምንጮቹ የገለጹት። ወደ ጃዊ የሚወስደን መረጃ ላስከትል። ጃዊ ከወረዳው ማዕከላት ወደ ተለያዩ የገጠር አካባቢዎች አዲስ ወታደራዊ ስምሪት መኖሩን የመረጃ ምንጮች ገልጸዋል። ከጃዊ ወረዳ ወደ ተለያዩ የገጠር አካባቢዎች ስምሪት እየተደረገ የሚገኘው ዛሬ ከማለዳ ጀምሮ ነው። ከወረዳው ከተማ ፈንድቃ ወደ ጃሂማላ፣ ኩምበር እና ሌሎች ብሔራዊና ሌሎች ቀበሌዎች የመንግስት ወታደሮች በብዛት ስምሪት እየወሰዱ ነው የሚገኙት። ባለፈው ከ4 ቀናት በፊት የመንግስት ወታደሮች ከወረዳው ሁሉም የገጠር አካባቢዎች ወደ ማዕከል ተሰባስበው የነበረ ቢሆንም ዛሬ እንደገና አዲስ ስምሪት ላይ ስለመሆናቸው ነው መረጃዎች የሚያሳዩት። ከግንባርና ከተለያዩ አካባቢዎች ያሰባሰቧቸው መረጃዎች እነዚህ ነው የሚመስሉት። በአስተያየትም በመረጃ አብራችሁ ስለቆያችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ የዚህ ሰዓት መረጃ ይሄ ነው። መልካም ጊዜ